ሁለተኛው ኮምፕሊት አቴምፕት ይባላል ኮምፕሊት አቴምፕት የሚባለው the offender has done everything necessary but the result does not occur ይሄ ማለት እንግዲህ አንድ ወንጀል አድራጊው በራሱ በኩል የሚቻለው ነገር በሙሉ ወንጀሉን ለመፈጸም የሚቻለው ነገር በሙሉ አድርጎ ነገር ግን ውጤቱ አልተገኘም ውጤቱ ያልተሳካው በተለያዩ ምክንያቶች ሊሆኑ ይችላል እነዚህ በሁለት ይከፈላሉ ኤክስተርናል ሰርከምስታንስ እና አክቲቭ ሪፔንተንስ የሚባል ነው ኤክስተርናል ሰርከምስታንስ የሚባለው the result is prevented by chance or outside events ወንጀል አድራጊው በሱ በኩል የሚያደርገውን ነገር አድርጓል ወንጀሉን ለመፈጸም ማለት ነው ነገር ግን በሌላ ባልታሰበ ውጫዊ ምክንያት ምን ሆኗል ማለት ነው ወንጀሉ ሳይፈጸም ፌል አድርጓል ማለት ነው እሱ ያው በራሱ በኩል ማድረግ ያለበትን ነገር ወንጀሉን ለመፈጸም ማድረግ ያለበትን ነገሮች በሙሉ አድርጓል ነገር ግን በአጋጣሚ ሊሆን ይችላል ወይም ደግሞ በውጫዊ ምክንያት ማለት ነው ውጤቱ ሳይመጣ ቀርቷል ማለት ነው በዚህ ጊዜ እንግዲህ ኤክስተርናል ሰርከምስታንስ ይባላል በመሳሌ ብናየው ምናልባት አንድ ሰው ሌላ ሰው ተኩሶ ለመግደል አስቦ ከተኩሰ በኋላ ምናልባት ታርጌቱን ስቶ ሰውየውን ሳይመታ ሚስ አድርጎ ሊሆን ይችላል ማለት ነው ስለዚህ በዚህ ጊዜ እንግዲህ እሱ ተኩሷል ኮምፕሊት አድርጓል አክቱን ኮምፕሊት አድርጓል ነገር ግን እንደ አጋጣሚ ሆኖ ታርጌቱን ስላልጠበቀ ሰውየው አልተመታም ወይም ደግሞ አልሞተም ማለት ነው ስለዚህ ይሄ በቻንስ አምልጧል ማለት ነው ይሄ ኤክስተርናል ሰርከምስታንስ ነው የሆነው ማለት ነው active repentance የሚባለው ደግሞ the offender reverse the harm after completing the act ይሄ ማለት እንግዲህ የወንጀል ድርጊት አድራጊው ግለሰብ የወንጀል ድርጊቱን ፈጽሞታል ነገር ግን ለፈጸመው የወንጀል ድርጊት ውጤቱ እንዳይመጣ ወይም ደግሞ ውጤቱ እንዳይኖር የራሱን እርምጃ የወሰደ ከሆነ ይሄ አክቲቭ ሪፔንተንስ ይባላል ማለት ነው በአጠቃላይ እንግዲህ የወንጀል ድርጊቱን ፈጽሞታል አድርጓል ነገር ግን ውጤቱን ሪቨርስ እንዲሆን ወይም ደግሞ ያደረገው ነገር ወደ ኋላ እንዲመለስ አድርጎታል ማለት ነው ይሄ ለምሳሌ አንድ ሰው ሌላን ሰው ለመግደል ብሎ በሚጠጣው መጠጥ ወይም በሚበላው ምግብ ላይ መርዝ ቢያደርግበትና ያ ሰው እንግዲህ ያው በኋላ መሞቱ አይቀርም ከዛ በኋላ ከተወሰነ ጊዜ በኋላ ደግሞ ሰውየው ሐኪም ቤት ሄዶ ታክሞ እንዲድን ቢያደርግ ያው መሞቱን ምን አድርጎታል ማለት ነው ሪቨርስ አድርጎታል ማለት ነው ይሄ እንግዲህ አክቲቭ ሪፔንተንስ ይባላል ይሄንንም ማድረጋቸው በአጠቃላይ የወንጀል ተጠያቂነታቸው ላይ ምናልባት ቅጣታቸውን ሊያቀለላቸው እንደ ቅጣት ማቅለያ ሊወሰድ ይችላል ማለት ነው ሶስተኛው impossible attempt የሚባለው ነው impossible attempt የሚባለው attempt fails because it is impossible to succeed ነው ማለት ነው ይሄ ማለት ነው የወንጀል ድርጊቱን ፌል ያደረገው ያው ሊሆን የማይችል ነገር ስለሆነ ነው ሊከሰት የማይችል ነገር ስለሆነ ነው ያ ነገር ያልሆነው ማለት ነው ይሄ እንግዲህ በሁለት መልኩ ሊሆን ይችላል ፌል ያደረገበት ምክንያት በሁለት መልኩ ሊሆን ይችላል አንደኛው absolute impossible ሊሆን ይችላል the act can never cause harm no matter the circumstance ምንም ሰርከምስታንሱ የወንጀል አድራጊ ወይም ደግሞ አቴምፕት ያደረገ ሰው ምንም ድርጊት ቢያደርግ ያ የሱ ድርጊት harm ሊያመጣ ወይም ደግሞ ጉዳት ሊያስከትል የማይችል በመሆኑ ሊሆን ይችላል እንግዲህ አቴምፕቱ ፌል ያደረገው ማለት ነው ለምሳሌ አንድ ሰው ሌላ ሰው ለመግደል ብሎ መሳሪያ ወደ ሰው እንትን ቢል ታርጌት ቢያደርግና በሚቃታውን በሚስብበት ጊዜ ምናልባት ውስጡ ጥይት ባይኖረው ይሄ እንግዲህ አብሶሉት ኢምፖሲብል ነው ማለት ነው ምክንያቱም ምንም harm አላደረሰም never cause harm ምክንያቱም ውስጡ ጥይት ስለሌለ በመሳሪያ ውስጥ ጥይት ስለሌለ ያ ሰው ያደረገው ድርጊት እንግዲህ impossible attempt ይባላል ይሄም የሆነበት ምክንያት በአጠቃላይ የተደረገው ድርጊት ያስከተለው ጉዳት አይኖርም ምናልባት እንግዲህ በማቀባበሉ ብቻ ወይም ደግሞ ወደ ሰውየው ዳይሬክት ማድረጉ ብቻ ሳይሆን ቃታውን ቢስብ በአጠቃላይ ምንም ቢያደርግ ያው ጥይት ስለሌለው ውጤት አይኖርም ማለት ነው ምንም ቢሆን ማለት ነው
ሪላቲቭ ኢምፖሲብል የሚባለው the act might succeed under different condition ነው። ይሄ እንግዲህ ምናልባት በተለያዩ ኮንዲሽኖች ላይ ዲፔንድ ሆኖ ይሄ ውጤት ሊያስገኝ ይችላል አጋጣሚ ማለት ነው። ስለዚህ ይሄን በምሳሌ ብንመለከተው አንድ ሰው ሌላን ሰው ለመግደል ብሎ አስቦ በሚጠጣው መጠጥ ላይ ወይም በሚበላው ምግብ ላይ መርዝ ቢጨምር ያ መርዝ ግን በጣም ደካማ መርዝ ከሆነ ምናልባት እንግዲህ ያ ሰው ድርጊቱን አድርጓል ይገለዋል ብሎ ነበር ያሰበው ድርጊቱን ያደረገው መርዙን የጨመረው ማለት ነው። ነገር ግን መርዙ ደካማ በመሆኑ ምክንያት ሞቱ ያልተከሰተ ከሆነ ይህ አይነቱ ሪላቲቭ ኢምፖሲብል ይባላል ማለት ነው። ምክንያቱም ያው በጣም መርዙ በጣም ጠንካራ ቢሆንና መጠኑ ሰው ሊገድል የሚችል መጠጥ ወይም ደግሞ ምግቡ ላይ ቢጨምር ኖሮ ገሎት ነበር ማለት ነው። ስለዚህ ኮንዲሽኑ የሌቭሉ የዊክነስ ዊክ መሆኑ ነው የፖይዝኑ ዊክነስ ነው ያንን ሰው ያዳነው እንጂ ሰውየው ያው ገሎት ነበር። ስለዚህ ይሄ ሪላቲቭ ኢምፖሲብል